ክፍል 19 ልመናውና አማላጅነቱ ለዘላለሙ ከወዳጆቹ ጋር ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራ በአረብ አገር የሚኖር አንድ እስላም የሆነ ሰው ነበር። እንደነሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበር። ከብዙ ቀን በኋላ በቅዱስ ዑራኤል ቤተ ክርስቲያን ውስጥ ሲጸልይ በሕልሙ ራእይ አየ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣህ? የእግዚአብሔር ምሕረትስ ባይከለክለኝ ባጠፋሁህ ነበር አለኝ። አሁንም ሄደህ ተጠመቅና ክርስቲያን ሁን፣ የኢየሱስ ክርስቶስም አገልጋይ ትሆናለህ አለው። ይህንንም ሲናገረው እየተንቀጠቀጠ ከእንቅልፉ ነቃ። በማግስቱ ያ ተንባላታዊ ወደ ኤጲስቆጶሳት አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየውን ነገረው። ያን ጊዜ ጴጥሮስ ደስ አለውና የክርስቲያንን ሃይማኖት ለብዙ ቀን አስተማረው። ከ3 ወር በኋላም ጴጥሮስ ተጠመቅና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምንስ ይጠቅመኛል? ሲል እስላሙ መለሰ። ወደ ቀድሞ ሥራህ ትመለስ ዘንድ ማን ነገረህ? ማንስ አስተማረህ? በማለት ጴጥሮስ ደነገጠ። እሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረህ ይህንን ክፉ ሥራ በምን አገኘኸው? ለምንስ አንተን በማስተማር እኔን አደከምከኝ? አለው። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ አየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አቦዘንከው? አሁንስ ከሁለት ቦታ እቆራርጥሃለሁ አለው። በዚህም ጊዜ ጮሆ እያለቀሰ ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሆኜ ቤተ ክርስቲያንህን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱ እስላሙ ወደ ኤጲስቆጶሳቱ አለቃ ወደ ጴጥሮስ ሄደና አባቴ ሆይ ከአሁን በፊት እኔን በማስተማር ስላደከምኩህ በደሌን ይቅር በለኝ አለው። ክቡር አባት ሆይ ቀዩ ሰው ከዚህ ቀደም በራእይ እንደታየኝ ዛሬም ደግሞ በሚያስፈራ ግርማ ታይቶኛልና ከእንግዲህ ወዲህስ ያዘዝከኝን ሁሉ አደርጋለሁ ሲል እስላሙ ተናገረ። ጴጥሮስም እኔ በደልህን ማሰብ ከቶ አይገባኝም፣ ብቻ የምነግርህን ስማኝ፣ ይህ ሁሉ ከንቱ ነው። በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው። ይህንን ሲናገረው ክርስቲያን የሆነ አንድ ሰው 2 የኑስ ገንዘቦች ይዞ መጣና የገንዘቡን ብዛትና የንብረቱን አኳኋን ኃላፊ ጠፊ መሆኑን አስረዳው። ታኅሳስ 22 ቀን የቅዱስ ዑራኤል በዓል በሚከበርበት ዕለት እስላሙ አመነና ተጠመቀ። ከዚህ በኋላ ከክርስቲያኑ ጋር ከዚህ ከኃላፊው ዓለም እስኪያርፉ ድረስ በቅዱስ ዑራኤል ቤተ ክርስቲያን ውስጥ በመጸለይና በማዘን በአንድነት ኖሩ። በእግዚአብሔር ቸርነትና በቅዱስ ዑራኤል አማላጅነት የሕይወት አገር ገነትን ወረሱ። የመላእክት አለቃ የቅዱስ ዑራኤል ይቅርታና በረከት ለዘላለሙ ከወዳጆቹ ጋር ይሁን፣ አሜን።